በነገራችን ላይ ባለሀብቶች ያው ካሽ የላቸው ደሃን ያለ ባንኮች ቁጠባን ሊያበረታቱ የሚችሉት በዚያ ላይ ደግሞ በየመንደሩ እየዞሩ እያስጨነቁ ሰዎችን ለቁጠባ ሲጋብዙ ምን ማለት ነው? አሁን ብዙ ሰው እዚህ ሀገር ላይ ወለድ እያገኘሁኝ ነው ብሎ ነው የሚያስበው። በተለይ ብር የሚያስቀምጠው ሁሉም ሰው ማለት አልችልም፣ የተወሰነ ሰው አብዛኛው ሰው እንደዛ ያስባል። ግን በትክክል ወለድ እንዴት ነው የሚሰላው የሚለውን ነገር ደግሞ ማወቅ ያስፈልጋል። ኢምፖርት ኤክስፖርቱን እንኳን ባላንስ ለማያደርግ ዘርፍ እያበደሩ ግብርናን ለመሰለ ሴክተር በዚህ ልክ ሲሆኑ መብት የለውም ወይ? ግን ባንኮቹ ብዙ ጊዜ ሲያስተዋውቁ እጣ አላችሁ፣ መኪና ትሸለማላችሁ ምናምን የሚል አይነት ማስታወቂያ ነው የሚለቁት። ይሄ ቁማር አጫዋች አይነት ነገር ነው እንጂ ትክክለኛ ክፍያውን እየከፈሉን አይደለም። ባንኮች መወዳደር ያለባቸው በወለድ ነው። ስሙኒ 50 ሳንቲም ምናምን 1 ብር የሚባሉት ነገሮች የማያውቁ ልጆች እየተፈጠሩ ነው እና ከ10 ጀምሯል ቁጥሩ። የኔ ቢጤ ራሱ ሲጠይቅ ድሮ 5ም 10ም የሚለው 10 ብር አለ ጋሼ ነው የሚለው መኪና ላይ። ለምሳሌ 1 ብር እላዩ ላይ ከተጻፈው 1 ብር ከሚለው ቁጥር በላይ ብረቱ ሞር ቫልዩ ያለው ይመስለኛል። አሁን በኢንፍሌሽን ምክንያት ሂሳባቸውን እንዴት አድርገው አጣጥመው መጠቀም እንዳለባቸው እንዲገነዘቡ። ምንድነው ግሽበት እንዴት ይገለጻል? ኢትዮጵያ በአማኞች ብዛት ከዓለም 4ኛ ናት መሰለኝ ካልተሳሳትኩ። ቁጥሩን ምናልባት ላይ ማየት ይችላል። በሰላም ደግሞ 138ኛ አካባቢ ነው ያለነው። የሞራል ጉዳይ ካመጣን አይቀር ብዬ ነው ማለት ጀስት የገበያ ብቻ አይደለም እያንዳንዱ ነገር ብቻ 1.9 ቢሊዮን ብር ኪሳራ ደርሷል በእንደዚህ ተጭበርብሮ የጠፋ ይላል የአቃቤ ሕግ ጥናት በሞባይል ባንኪንግ። ይሄ እኮ ዘር እንደመስረቅ ብለው የውጭ ባንኮች ሲገቡ ደግሞ ምን ቆጥበውም ላይ ደግሞ ከወለድ ምጣኔው ጋር ተያይዞ የባሰ ከነዚህም የባሰ ሊጨቁኑን የሚችሉበት እድል ቢኖር እንዴት ነው የሚሆነው? ዛሬ በ100 ብር የምትገዛውን ዕቃ ከ1 ዓመት በኋላ ለመግዛት ከኪስ ተጨማሪ 7 ብር ትጨምራለህ ማለት ነው። ምክንያቱም ባንክ ቤት በማስቀመጥ ምክንያት የአንተ ብር የመግዛት አቅሙ ደክሟል።